የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐጽዮን አስክሬን የስንብት መርሃ ግብር አድዋ ሙዚየም ተደርጓል። በታላቅ አጀብ ሳር ቤት አካባቢ ከሚገኘው መኖሪያ ቤታቸው ወደ አድዋ ሙዚየም ያመራው አስክሬኑ በአድዋ ሙዚየም በልዩ ልዩ ስነ ስርዓቶች የክብር ሽኝትና ስንብት ተደርጎለታል። ከዚህ መሰናዶች በኋላ ከቀኑ 8 ሰዓት ላይ ወደ ማረፊያው ጴጥሮስ ጳውሎስ መካነ መቃብር በማምራት የመጨረሻ ግብዓተ መሬቱም ከቀኑ 9 ሰዓት ላይ በጴጥሮስ ጳውሎስ መካነ መቃብር ተፈጽሟል። በቅርቡ ከዚህ ዓለም በሞት የተለየን የኢቢኤስ ቴሌቪዥን መስራችና ባለቤት አቶ አማን ፍስሐጽዮን በዛሬው ዕለት ወዳጅ ዘመዶቹና የሙያ አጋሮቹ በተሰበሰቡበት በአድዋ መታሰቢያ የሽኝት ፕሮግራም ከተደረገለት በኋላ የቀብር ስነ ስርዓቱ ተፈጽሟል። ዛሬ በነዛ በፈኩ ፊቶች በየቴሌቪዥኖቻችን የሚመጡ የነበሩ ፊቶች ማቅ ለብሰዋል። የሚያምረው የፕሮቶኮል ልብሳቸው ወደ ጥቁር ተቀይሯል። ምክንያቱም ደግሞ የሙያ አጋራቸውን ብቻ ሳይሆን አለቃቸውን የሙያ አባታቸውን ያጡት። ዛሬ በዚህ ስፍራ የተሰበሰበው ሰው ሁሉ አንድ ሰው ለመቅበር ብቻ አይደለም፣ አንድ ትልቅ ሰው ለመሰናበት ነው እንጂ። ምክንያቱም ደግሞ ኢቢኤስ ሲባል አቶ አማን፣ አማን ሲባል ደግሞ ኢቢኤስ የሚባሉ የዘመን ባለውለታዎች ስለሆኑ ሰው ሲወለድ ደስታ ይሰማናል፣ ሰው ሲሞት ሐዘን ይሰማናል። ነገር ግን አንዳንድ ሰዎች ሲሄዱ ሐዘኑ ከቃላት በላይ ይሆናል። አቶ አማን እንዲህ ያለ ሰው ነበር። እርሱ የነበረው በሰውነት ብቻ አልነበረም፣ በሰዎች ልብ ውስጥ የተሰራ መኖሪያ ነበረው። ሰዎች በሀብታቸው ይታወቃሉ፣ አንዳንዶች በስልጣናቸው። ነገር ግን እርሱ በሰዎች ሕይወት ላይ በተወደደው ተጽዕኖ ይታወቃል። ለዚህ ነው ከሀገር መሪ እስከ ተራው ሰው የአቶ አማን ህልፈት ያስደነገጠው። ዘንድሮ ዓመቱ ለኢቢኤስ ከባድ ነው። አንዱን ሲሉ ሌላኛው መጥቶባቸዋል። ምናልባት ካሜራ ፊታቸው ስለተደቀነ ሐዘናቸውን ላናይ እንችላለን፣ ግን ሐዘናቸው እጅግ ከባድ ነው። ተመልካቹ እንዳያዝን እንዳይከፋው የገዛ ስሜታቸውን ይሰውታል። ነገር ግን ይህ ዓመት ከአቅማቸው በላይ ሆኗል። ፈጣሪ መጽናናቱን እንዲሰጣቸው ከመመኘት ውጭ ሌላ ምን ይባላል? በብዙዎች የሙያ አጋሮቹ ህይወት ላይ አቶ አማን ነበር። አንዳንድ ጊዜ ሰው በራሱ ላይ እምነት ሲያጣ ይወድቃል። ነገር ግን አቶ አማን በሰዎች ላይ እምነት ሲኖራቸው እነርሱ እንደገና ይነሳሉ። እርሱ ሲመራ ፍርሃት አይኖርም ነበር፣ ሲናገር ጥርጣሬ ይጠፋ ነበር፣ ሲመክር መንገድ ይገለጥ ነበር። ለዚህም ደግሞ ከምንም አንስቶ ዝነኛ ያደረጋቸው ጀማሪ ጋዜጠኞች ምስክር ናቸው። ዛሬ ግን የእርሱ ድምፅ አይሰማም፣ የእርሱ እጅም አይነካም፣ የእርሱ ፈገግታም አይታይም። ይህ ነው እንግዲህ እነዛ የቀረጻቸው የአሁኑ ዝነኞች ልባቸውን የሚያቃጥለው። ሞት ሰውን ከዓይናችን ሊያርቅ ይችላል፣ ነገር ግን ከልባችን ሊያስወግድ አይችልም። ለዚህም ደግሞ አንድ ብሎ ኢቢኤስን ሲጀምር ጀምሮ ያሉት የተዝናናንባቸው ዝግጅቶች ምስክሮች ይሆናሉ። ዛሬ የምናለቅሰው ስለ ሞተ ብቻ አይደለም፣ ወደ ቢሮ የሚያስገባው በር ዝግ ስለሆነ ነው። ወደ እርሱ ለመሄድ የነበረው በር ስለማይከፈት ነው። እንደ አባት፣ እንደ ወንድም፣ እንደ መሪ የነበረውን ሰው እጃችን እንደገና ስለማይዘው ነው። ይህን የሚሉት ያለቃቸው ሞት ያደማቸው ጋዜጠኞች ናቸው። ታላቅነት ርዝመት አይደለም፣ የሰው ልብ ውስጥ የተቀመጠ ጥልቀት ነው። እርሱ ግን በብዙ ልቦች ውስጥ ተቀምጦ ነበር። ስለዚህ ዛሬ ምንም እንኳን አካሉን ብናሰናብተውም በታሪክ ግን አንቀብረውም። የሰው ህይወት መጨረሻ መቃብር አይደለም፣ ሰዎች ሲያስታውሱት የሚቀጥለው ትዝታ ነው። የአቶ አማን ህልፈት ከማንም በላይ ለቤተሰቦቹ ከባድ ነው። ሐዘናችሁ ትልቅ ነው፣ ነገር ግን ክብራችሁ ከሐዘኑ ይበልጣል። እንዲህ ያለ ሰው ከእናንተ መውጣቱ የክብር ታሪክ ነው። የሙያ ፍሬዎቹ ግን ዛሬ በእንባ ተሰናብተዋል። የብዙዎች ተስፋ፣ የብዙዎች ድጋፍ፣ የብዙዎች መኩራት እርሱ አቶ አማን ነበር። ሰው ሊሞት ይችላል፣ ነገር ግን ተጽዕኖ አይሞትም። ዛሬ በዚህ ቦታ የተሰበሰበው ይህ ሁሉ ሰው አንድ ሰው እንደሄደ ለመናገር ብቻ አይደለም፣ አንድ ታሪክ እንደተጻፈም ለመመስከር ነው። ህይወት አንዳንድ ጊዜ እጅግ አስቸጋሪ ጥያቄ ትጠይቃለች። አስፈላጊ ሰዎች ለምን በፍጥነት ይሄዳሉ? ዛሬ ይህን ጥያቄ በልባቸው ይዘው እነዛ በሞት የተፈተኑ የኢቢኤስ ጋዜጠኞች ቆመዋል። ምክንያቱም የሚሰናበቱት የማያውቁት አንድ የሩቅ ሰው አይደለም። እርሱ ራዕይ ነበረው፣ እርሱ መነሻ ነበረው፣ እርሱ ብዙ ሰዎች የተመኩበት ብርሃን ነበር። አቶ አማን ፍስሐጽዮን። አቶ አማን ተቋምን መመስረት ብቻ አላደረጉም፣ ህልሞችን አስጀምረዋል። ስራ መስጠት ብቻ አላደረጉም፣ እድል ፈጥረዋል። መመሪያ መስጠት ብቻ አላደረጉም፣ እምነት አኑረዋል። አንድ መሪ በትዕዛዝ ሊከተል ይችላል፣ ነገር ግን እውነተኛ መሪ በልብ ይከተላል። እርሱ ከነዚህ መሪዎች መካከል አንዱ ነበር። ዛሬ ኢቢኤስ የሚሸኘው አንድ አካል ብቻ አይደለም፣ አንድ ድምፅ ነው፣ አንድ ምክር ነው፣ አንድ የሚያበረታታ እጅ ነው። ብዙ ሰዎች በህይወታቸው ሀብት ይሰበስባሉ፣ እርሱ ግን ሰዎችን ሰብስበዋል። ብዙ ሰዎች ስም ለመተው ይጥራሉ፣ እርሱ ግን ከካሜራ ጀርባ ሆኖ በሰራቸው ምስጉን ስራዎች በልቦች ውስጥ ተቀምጧል። ሰው ከዓለም ሲሄድ የሚቀረው ሁለት ነገር አለ፣ የኖረው ፍቅርና ያደረገው ተጽዕኖ። አቶ አማን ሁለቱንም በብዛት አድርገው ነው የሄዱት። የትኛው ቃል የአቶ አማን ፍስሐጽዮን ህልፈት ለተሰበረው ለቤተሰቡ ሆነ ለኢቢኤስ ሰራተኞች የሚያጽናና አይደለም፣ ምክንያቱም የልብ ሐዘን በቃል አይለካም። ነገር ግን አንድ ነገር መናገር ጥሩ ነው። ሞት አንድ ነገር ሊወስድ ይችላል፣
ሰው ያኖረውን ተጽዕኖ። አቶ አማን በአካል ከኛ ቢለያዩም በስራቸው፣ በራዕያቸው በሰው ልብ ውስጥ ይቀጥላሉ። ስለዚህ ዛሬ ስንሰናበታቸው በሀዘን ብቻ መሆን የለበትም፣ በታላቅ ክብር እንጂ። አንዳንድ መለያየቶች ቀላል ናቸው፣ ነገር ግን አንዳንድ መለያየቶች ልብን ያፈርሳሉ። ዛሬ የኢቢኤስ እና የአቶ አማን መለያየት እንዲሁ ነው። የአቶ አማን መሄድን አንዳንድ ልቦች ለመቀበል አይችሉም። ምክንያቱም እርሱ ለኢቢኤስ እና ለሰራተኞች ሰው ብቻ አልነበረም። እርሱ ሲናገር ተስፋ ነበር። እሱ ሲመክር እምነት ነበር። እርሱ ሲያበረታታ ኃይል ነበር። ብዙዎች የኢቢኤስ ሰዎች ዛሬ ያሉበት ቦታ አቶ አማን በእነሱ ላይ ያመነ ስለሆነ ነው። ሰው በህይወቱ የሚያቀርበው ትልቅ ስጦታ ገንዘብ አይደለም፣ ሀብትም አይደለም፣ ሰዎችን ማበረታታት ነው። እርሱ ግን ይህን ሁሉ ሰጠ። ዛሬ ይሄ ሁሉ ባልደረቦቹ የሚያለቅሱት ሞቱን ብቻ አስበው አይደለም። እኛን የሚጠራው ድምፅ፣ የሚያስተምረንን ቃል፣ የሚያበረታታንን ፈገግታ ከአሁን በኋላ ስለማንሰማ ነው የሚል ይመስላል። ግን ሞት አንድ ነገር ሊወስድ አይችልም። የኖረውን ፍቅር፣ የሰጠውን ትምህርት፣ ልቦች ላይ የተቀመጠውን ትዝታ። ታላቅ ሰዎች ሲሄዱ ስጋቸው ይለያል፣ ነገር ግን ተጽዕኗቸው አይለይም። አቶ አማን የጀመረው መንገድ ይቀጥላል። ያበረታታቸው ሰዎች ይቀጥላሉ። የተከለውም ራዕይ ይበቅላል። ዛሬ ይሄ ህዝብ ሁሉ ጥቁር ለብሶ የሚሸኘው አንድ ሰው ብቻ አይደለም። ራዕይ ያለው መሪ፣ ለሙያው የተሰጠ ባለሙያ፣ ለሰዎች የኖረ ሰው፣ በብዙዎች ህይወት ላይ አሻራ ያተረፈ ሰው ነው አቶ አማን። አቶ አማን የቴሌቪዥን ጣቢያ ሲመሰርት የነበረው ራዕይ ቀላል አልነበረም። መረጃን ወደ ህዝብ ማድረስ፣ እውነትን ማቅረብ፣ ህብረተሰቡን ማገልገል የነበረው ዓላማ ነበር። በትጋቱ፣ በትዕግስቱ፣ በቁርጠኝነቱ የተመሰረተው ስራ ዛሬ ብዙ ሰዎችን የሚያገለግል ትልቅ ተቋም ሆኗል። ይህም ለህይወቱ ትልቅ ምስክር ነው። እርሱ ለሰራተኞቹ አለቃ ብቻ አልነበረም። አስተማሪ፣ አበረታች፣ አባት የሆነ ልብ የነበረው መካሪ ነበር። በብዙዎች ሙያ መንገድ መጀመር እጅ የያዘው እርሱ ነበር። ተስፋ የሰጠውም እርሱ ነበር። ትችላለህ ብሎ ያበረታታውም እርሱ ነበር። ዛሬ የምንለያየው ሰው ስራውን ብቻ የሚያስታውስ አይደለም። ሰውነቱን፣ ርህራሄውን፣ ትህትናውን፣ ለሰዎች ያለውን ክብር ነው የምንለያየው። ከእርሱ ጋር የኖሩ ሁሉ ይህን ይመሰክራሉ። ሞት አካሉን ከኛ ቢወስድም የተወውን ስራ፣ ያበረከተውን ራዕይ፣ በልባችን የተቀመጠውን ትዝታ ሊያጠፋ አይችልም። ስሙ በስራው ውስጥ ይኖራል፣ በሰዎች ህይወት ውስጥ ይቀጥላል፣ በታሪክ ውስጥ ይጻፋል። ሰው በአመቱ አይቆጠርም፣ በፈጠረው ለውጥ ይቆጠራል። አቶ አማን ግን ታላቅ ለውጥ ያመጣ ሰው ነበር። አቶ አማን ፍሳጽዮን ኢቢኤስን ሲመሰርት ዓላማው ዝም ብሎ ቴሌቪዥን ጣቢያ መክፈት አልነበረም። በባህር ማዶ የሚኖረውን ኢትዮጵያዊ ከሀገሩ ጋር የሚያገናኝበትን ድልድይ መገንባት ነበር። በ2008 እንደ አውሮፓውያን አቆጣጠር ሜሪላንድ ውስጥ የተጀመረው ያ ትንሽ ራዕይ ዛሬ በዓለም ዙሪያ በሚሊዮኖች የሚጠበቅ ግዙፍ ተቋም ሆኗል። ብዙዎች አይሆንም ሲሉ እሱ ይሆናል ብሎ ተነሳ። የኢትዮጵያን ባህል፣ ሙዚቃና ታሪክ በዘመናዊ መነጽር ለዓለም አቀፍ ማህበረሰብ አቀረበ። እሱ የኢትዮጵያን የሚዲያ ሰማይ የቀየረ ፈርቀዳጅ ነበር። ዛሬ እንደ አሸን ለፈላው ለዚህ ሁሉ የግል ሚዲያ መነሻው ኢቢኤስ እንደነበረ ሁላችንም የምናውቀው ነው። በወቅቱ ከኢትዮጵያ ቴሌቪዥን ኢቲቪ ውጭ አማራጭ ባልነበረበት ብቅ ብሎ በዚያው ከፍታ ዛሬ ድረስ በመዝለቁ ብቻ የዚህ ሰው አመራር አድናቆት የሚቸረው ይሆናል። በኢትዮጵያ ሚዲያ ታሪክ ውስጥ እንደ አቶ አማን ባለሙያ ያከበረ መሪ ማግኘት ከባድ ነው። እርሱ ጋዜጠኝነትን ከስክሪን አውጥቶ ለባለሙያው ክብርንና ዝናን የሰጠ ሰው ነው። ብዙ የማይታወቁ ሰዎችም ወደ ኢቢኤስ ከመጡ በኋላ ያገኙትን ዝና መመልከት ለዚህ በቂ ማስረጃ ነው። ኢቢኤስ ዛሬ ቁጥር 1 ተመራጭ ጣቢያ የሆነው በአጋጣሚ አይደለም። የአቶ አማን ጠንካራ ስራ አስፈጻሚነት፣ ለጥራት ያለው ፍቅርና በሰዎች ላይ የመዋለ ንዋይ የማፍሰስ ጥበብ ውጤት ነው። እርሱ ጋር የሚሰሩ ሰዎች አለቃችን ሳይሆን አባታችን ወይንም ወንድማችን ይሉት ነበር። አቶ አማን ፍሳጽዮን ዛሬ በአካል ተለይተውናል። ነገር ግን በየቤታችን በምናየው እያንዳንዱ የኢቢኤስ ምስል ውስጥ እርሳቸው አሉ። በሳቅንባቸው ቀልዶች፣ በተማርንባቸው ቁም ነገሮችና በረዷቸው ምስኪኖች ጸሎት ውስጥ ሕያው ሆነው ይኖራሉ። ለቤተሰቦቹ፣ ለባለቤቱና ለልጆቹ እንዲሁም ለኢቢኤስ ሰራተኞች በሙሉ ፈጣሪ መጽናናትን ይስጥልን።